በጣም ምጥን ያለ ጊዜ ነው የምናሳልፈው። ስለዚህ በትዕግስት እንድትከታተሉኝ በጌታ ፍቅር ጠይቃችኋለሁ። የዮሐንስ ራእይ መጽሐፍ የዙፋን መጽሐፍ ነው። በበረት የተወለደው 33 ዓመት ምድር ላይ የተመላለሰው የዓለምን ሁሉ ኃጢአት ተሸክሞ ከምድር ከፍ ከሰማይ ዝቅ ብሎ የተንጠለጠለው በሶስተኛው ቀን ሞትን ድል አድርጎ የተነሳው 40 ቀንና 40 ሌሊት በምድር ላይ ከተመላለሰ በኋላ ወደ ሰማይ ያረገው በእግዚአብሔር አብ ቀኝ የተቀመጠው ደግሞም የሚመለሰው ኢየሱስ ክርስቶስ ደግሞ እንደሚመለስ የሚናገር መጽሐፍ የዮሐንስ ራእይ መጽሐፍ ይባላል። ዮሐንስ ራእይ 22 ምዕራፎች አሉት። ባለፈው ስናጠና እንደነበረው ምዕራፍ 1 መግቢያ ነው። ምዕራፍ 2 እና 3 ለሰባቱ የኢሲያ አብያተ ክርስቲያናት የተጻፈውን ደብዳቤ የያዘ መልእክት ነው። ምዕራፍ 4 እና ምዕራፍ 5 ሰማያዊ አምልኮ ነው። ዮሐንስ በራእይ ያየውን ሰማያዊ አምልኮን የሚናገር ነው። ከ6 እስከ 19 ድረስ ቤተክርስቲያን ከተነጠቀች በኋላ በዓለም ታሪክ ላይ ታይቶ ተሰምቶ የማይታወቅ ታላቅ መከራ በተለይ ሁለተኛው 3 ዓመት ተኩል በዓለም ታሪክ ላይ ታይቶ ተሰምቶ የማይታወቅ ያዕቆብን መከራ የእስራኤልን መከራ የሚናገር ነው። ምዕራፍ 20 ደግሞ የሺህ ዓመት መንግስት ነው። ምዕራፍ 21 የነጭ ዙፋን ፍርድ ነው። ምዕራፍ 22 የዘላለም ሕይወት ነው። ስለዚህ 21ዱን ምዕራፍ እስካሁን ድረስ ከሁለት ታሪካዊ ዳራ ጋራ አያይዤ ሳስተምር ነበርኩ። ምናልባት ይህንን ትምህርት ጠቅለል ባለ መልኩ ሰመራይዝ አድርጌ አንድ ምዕራፍ በቀን አንድ ምዕራፍ በሳምንት አንድ ምዕራፍ እያረኩኝ ነው ያስተማርኳችሁ። ስለዚህ አመለጠኝ የምትሉ ሰዎች ዩቲዩብ ላይ ጭኘዋለሁ። ገብታችሁ መርከቧ አየለ ብላችሁ ሰርች አድርጋችሁ ለመከታተል ትችላላችሁ ማለት ነው። ዛሬ እንግዲህ 22ኛውን ምዕራፍ አብረን እንመለከታለን። 22ኛው ምዕራፍ ደግሞ 21 ቁጥሮች አሉት። ከፋፍለን እናያለን ማለት ነው። እንግዲህ ምዕራፍ 22ን ስንመለከት በዋናነት ባለፈውም ሳምንት እንደነገርኳችሁ የምዕራፍ 22 ርዕሱ ሁሉም ነገር ምን ሲሆን ሲታደስ ብዬ እንደተናገርኩ ዛሬ ምዕራፍ 22 ደግሞ ሁሉም ነገር ሲታደስ ነው የሚያሳየው ማለት ነው። እንግዲህ ከፋፍለን ስንመለከት ደግሞ ምዕራፍ 22 ከ1 እስከ 5 ያለውን እስቲ አብረን እናነባለን። እንደዚህ ይላል። ምዕራፍ 22 ከ1 እስከ 5 ያለው ስለ ሰማያዊቱ ገነት ነው የሚያወራው። እንደዚህ ይላል። በአደባባይዋም መካከል ከእግዚአብሔርና ከበጉ ዙፋን የሚወጣ እንደ ብርሌ የሚያንጸባርቀውን የሕይወትን ውሃ ወንዝ አሳየኝ። በወንዙም ወዲህና ወዲያ በየወሩ 12 ፍሬ የሚሰጥ የሕይወት ዛፍ ነበረ። የዛፉም ቅጠሎች ለሕዝብ መፈወሻ ነበሩ። ከእንግዲህ ወዲህ መርገም ከቶ አይሆንም።
የእግዚአብሔርም የበጉ ዙፋን በእርሷ ውስጥ ይሆናል። ባሪያዎቹም ያመልኩታል፣ ፊቱንም ያያሉ፣ ስሙም በግንባሮቻቸው ይሆናል። ከእንግዲህ ወዲህ ሌሊት አይሆንም፣ ጌታ አምላክም በእነርሱ ላይ ያበራላቸዋልና የመብራቱን ብርሃን የፀሐይም ብርሃን አያስፈልጋቸውም፣ ለዘላለም እስከ ዘላለም ይነግሳሉ እያለ በሰማይ የምትገኘው በኢየሩሳሌም ከተማ መካከል የምትገኘው ገነት የተባለችው ስፍራ ምን እንደምትመስል ዮሐንስ ራእይ ምዕራፍ 22 ከቁጥር 1 እስከ 5 አሁን ያነበብኩላችሁ ክፍል ይናገራል። በሰማያዊቱ ኢየሩሳሌም ከተማ ውስጥ እንደ ኤደን ገነት ውብ ስፍራ የለም። ዘፍጥረት ምዕራፍ 1 ላይ የምናገኛት ምድራዊ ገነት ነበረች። ዮሐንስ ራእይ ምዕራፍ 22 ላይ ደግሞ የምናገኛት ሰማያዊ ስፍራ የሆነች ቅዱሳን ብቻ የሚኖሩባት ውብ የሆነች ስፍራ ነች። በዘፍጥረት ምዕራፍ 1 ላይ በምናገኘው ገነት ውስጥ 4 ወንዞች ነበሩ አይደል? በዮሐንስ ራእይ ውስጥ በምናገኘው ገነት ውስጥ ግን አንድ ወንዝ ብቻ ነው። 4ቱ ወንዞች በገነት ውስጥ የሚፈሱ 4ቱ ወንዞችን ከ4ቱ ወንዞች የሚመጣውን ውሃ የሚጠጣ ሰው ይጠማል። በሰማያዊቱ ኤደን ገነት ውስጥ ያለውን ውሃ የሚጠጣ ግን ለዘላለም አይጠማም። ምክንያቱም በዚህ ስፍራ ያለው ለስጋ የሚሆን ሳይሆን ከሆድ ውስጥ የሚፈልቅ ለዘላለም ደስታና ሰላምን የሚሰጥ የህይወት ውሃ ነው። ክብር ለአምላካችን ለእግዚአብሔር ይሁን። በዘፍጥረት መጽሐፍ ውስጥ ስንመለከት ክፉና መልካም የሚያስታውቀውን ዛፍ ፍሬ እንዳይበሉ ከበሉም ደግሞ ሞትን እንደሚሞቱ እግዚአብሔር ተናግሯቸው ከልክሏቸው ነበረ። እንዳጋጣሚ ሆነው አዳምና ሔዋን ክፉና መልካሙን የሚያስታውቀውን የዛፍ ፍሬ በሉ፣ ሞትን ሞቱ። ሞትን ከሞቱ በኋላ ደግሞ በኤደን ገነት ውስጥ ያለውን ሁለተኛውን የህይወት ዛፍ የሆነውን እንዳይበሉ ተከልክለው ከኤደን ገነት ወጥተው ነበረ። ወደ ሰማያዊቱ ገነት ስንመጣ ግን አንደኛ ክፉና መልካም የሚያስታውቅ ለፈተና የሆነ ዛፍ የለም፣ ፍሬ የለም። ሁለተኛው ደግሞ ወደ ህይወት ዛፍ የሚወስደው መንገድ በክርስቶስ ኢየሱስ አምነን የዘላለምን ህይወት ስላገኘን የህይወትን ዛፍ ፍሬ ለመብላት ለኔና ለናንተ ተፈቅዶልናል፣ አይከለከልም። ከላይ የህይወት ውሃ ወንዝ አለ። ቀጥሎ ደግሞ የህይወት ውሃ ወንዝ ከላይ እንዳለ ሁሉ እዚህኛው ላይ ደግሞ የህይወት እንጀራ አለ። የሥጋ እንጀራን የሚበላ ሰው ወደ አፍ ነው፣ ነፍሱ አትጠግብም። የህይወትን እንጀራ የሚበላ ሰው ግን ለዘላለም አይራብም። ሃሌሉያ! 2 ዓሣና 5 እንጀራ የበሉት ተርበዋል። ኢየሱስ ያጠጣቸውን ውሃ የጠጡ ሰዎች ተጠምተዋል። የህይወት እንጀራ የሆነውን ክርስቶስን የበሉት ግን ለዘላለም አይራቡም።
የሕይወት ውሃ የሆነውን ክርስቶስን የሚጠጡት ግን ለዘላለም ምን አይሆኑም? አይጠሙም። ስለዚህ ወንዙና ዛፉ በሰማያዊ ገነት ውስጥ የተትረፈረፈ ሕይወት እንደምንኖር ያሳያል። ረሃብ የሌለበት፣ ጥማት የሌለበት፣ እርዛት የሌለበት፣ ደስታ የሞላበት፣ ሰላም የሞላበት፣ እርካታ የሞላበትን የተትረፈረፈውን ሕይወት የሚያሳይ ነው ማለት ነው። ምኑ? ዛፉና ወንዙ። ክብር ለእግዚአብሔር ይሁን። በዘፍጥረት ገነት ስትመለከቱ እርግማን ነበር። ታስታውሳላችሁ? ክፉና መልካሙን ዛፍ ፍሬ ከበሉ በኋላ አዳም ተረገመ፣ ሔዋን ተረገመች፣ እባቡ ተረገመ፣ ምድር ተረገመች፣ ፍጥረት ተረገመ። የብሉይ ኪዳን መጽሐፍ ደግሞ ስትመለከቱ የሚልኪያስ የብሉይ ኪዳኑን የመጨረሻውን የነቢዩን ሚልኪያስን መጽሐፍ ስትመለከቱ እግዚአብሔር በሚልኪያስ በኩል እንደዚህ ብሎ ተናገረ። ምድርን ከእንግዲህ ወዲህ በእርግማን አልመታም የሚል ተስፋ ሰጥቶ ነበረ። በአዲስ ኪዳን ላይ ሙሉ በሙሉ የብሉይ ኪዳኑን እርግማን የሚያስወግድ የእግዚአብሔር ጸጋ ተገለጠ። አንድ ነገር ልንገራችሁ፣ በአዲስ ኪዳን እርግማን የለም። በአዲስ ኪዳን እርግማን የለም። ዮሐንስ ራእይ ላይ ደግሞ ምን ይላል? ከእንግዲህ ወዲህ ምን የለም? እርግማን የሚባል የለም። ከእንግዲህ ወዲህ መርገም ከቶ አይኖርም ይላል። እርግማን የለም። ስለዚህ ኢየሱስ ከተወለደበት ጊዜ ጀምሮ እስከ መንግሥተ ሰማይ ድረስ እርግማን 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 በብሉይ ኪዳን አብቅቶለታል። እርግማን የምትመኙ፣ እርግማን የምትናፍቁ፣ እርግማን የምታወሩ፣ እርግማን የምትራገሙ ሰዎች እርግማኑ አይሰራም። እርግማን ቀርቷል። በክርስቶስ ከእርግማን የሚያወጣ የእግዚአብሔር ጸጋ ምን ሆኗል? ተገልጧል። ስለዚህ በመንግሥተ ሰማይ ሰይጣን ወደ ገሃነመ እሳት ይወርዳል። ፍጥረት ሁሉ አዲስ ይሆናል። በሰይጣንና በኃጢአት ተፈጥሮ ምክንያት የሚመጣ እርግማን ለዘላለም ይወገዳል። ክብር ለእግዚአብሔር ይሁን። ስለዚህ በአዲስ ኪዳን ውስጥ ያላችሁ ተገልጋዮች፣ በአዲስ ኪዳን ውስጥ ያላችሁ አገልጋዮች እርግማን የሚባል ነገር አታስቡ። እርግማን የሚባል ነገር አትናገሩ። እርግማን የብሉይ ኪዳን ኮንሰፕት ነው። አዲስ ኪዳን ግን ጸጋ ነው። አዲስ ኪዳን ግን በረከት ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ብዙ ጊዜ እርግማን የሚቀናቸው ሰዎች ምንድናቸው ቢባል በረከት የሚባል ነገር ያላዩ ያልቀመሱ ናቸው። መጽሐፍ ቅዱሳችን ከእንግዲህ ወዲህ እርግማን ከቶ አይሆንም ነው የሚለው። ስለዚህ በራሳችሁ ላይ የማትናገሩ በሰውም ላይ አትናገሩ። አዲስ ኪዳን በረከት ነው። ክብር ለእግዚአብሔር ይሁን። እግዚአብሔር አምላካችን ስሙ ለዘላለም የተባረከ ይሁን። ታዲያ በመንግስት ሰማያት ምንድነው የምንሆነው? ምን እንሰራለን ሲባል በመጀመሪያ ደረጃ አንደኛ ከተፈጠርንባቸው ዋና ዋና ዓላማዎች መካከል የመጀመሪያው
ዓላማ ምንድነው ካልን የመጀመሪያው ዓላማ እግዚአብሔር ምን ማድረግ ነው? ማምለክ ነው። እግዚአብሔርን እናመልከዋለን። ሃሌሉያ። እግዚአብሔርን እናገለግለዋለን። ልናመልከውና ልናገለግለው ነው የተፈጠርነው። ልናመልከውና ልናገለግለው ነው የዳንነው። እግዚአብሔርን እናመልከዋለን። አገልግሎታችን ምንድነው? መጽሐፍ ቅዱስ ዮሐንስ ራእይ ላይ በፍጹም በመንግስት ሰማያት ምን አይነት አገልግሎት እንደምናገለግል አይናገርም። ግንስ እንደምናመልክ ይናገራል፣ እንደምናገለግልም ይናገራል። መጽሐፍ ቅዱስ ዝርዝር በማይናገረው ነገር ላይ ብዙ አንናገርም። እስከ መጨረሻው ድረስ መጠበቅ መቻል አለብን። እኛም ታስታውሳላችሁ አዳም እግዚአብሔርን የሚወክል ነብይ ነበር። ህዝቡን የሚወክል ካህን ነበር። የእግዚአብሔርን ጽድቅ የሚወክል ንጉስ ነበር። ከወደቀ ዓለም ሙሉ በሙሉ ተካተን ወደ አዲስ ዓለም በመንገባበት ጊዜ ነብይነት አያስፈልግም፣ ያቆማል። ክህንነት ያቆማል። ለምን ነብይ የማያስፈልገው ቢባል እግዚአብሔር የሚናገረው ህዝብ ከእግዚአብሔር ጋር አብሮ ስለሚኖር መሐከል ላይ ትንቢት የሚናገር ነብይ አያስፈልግም። ህዝቡን ወደ እግዚአብሔር የሚያቀርብም ነብይ ካህን አያስፈልግም። ነብይ ወደ እግዚአብሔር ህዝብ የሚያቀርብ አይደለ? ካህንም አያስፈልግም፣ ነብይም አያስፈልግም። ታዲያ የሰው ልጅ ያኔ ምንድነው የሚሆነው ሲባል ንጉስ ነው የሚሆነው። ነገስታቶች ነው የምንሆነው። ነገስታት ምን የሚያደርግ ነው ሲባል በጽድቅ የሚገዛ ማለት ነው። በጽድቅ የሚነግስ ማለት ነው። ታዲያ ኢየሱስ ምንድነው ሲባል ኢየሱስ ክርስቶስ የኛ የነገስታቶች ንጉስ ነው። የኛ የጌቶች ጌታ ነው። ስለዚህ ነገስታት ነን። ከሱ ጋር አብረን እነግሳለን የሚል ቃል አንብባችኋል። ይሄ አላስፈላጊ የሆነ ድፍረት አይደለም። እግዚአብሔር በቃሉ የተናገረው ነገር ነው። ክብር ለእግዚአብሔር ይሁን። ስለዚህ ነገስታቶች ነን። ኢየሱስ ክርስቶስ የነገስታት ንጉስ የጌቶች ጌታ ሲባል አንዳንድ ሰዎች የዚህ ዓለም የዚህ የክፉ ዓለም ነገስታቶች ንጉስ የዚህ ዓለም የጌቶች ጌታ እንደሆነ ነው የሚያስቡት። መጽሐፍ ቅዱስ እንደሱ አያወራም፣ አይመጥነውም። ኢየሱስ የጽድቅ ንጉስ ስለሆነ በእኛ ላይ ነው የሚነግሰው፣ በእኛ ላይ ነው ጌታ የሚሆነው። እኛ ነገስታቶች ነን፣ እኛ ጌቶች ነን፣ ፍጥረትን የምንገዛ ነን። እሱ የኛ የነገስታቶች ንጉስ የኛ የጌቶች ጌታ ይሆናል ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን። ከቁጥር 6 ጀምሮ እስከ 21 ባለው ክፍል ላይ ከተማይቱ ደግሞ ምን እንደምትመስል ይናገራል። እሱን በኋላ ላይ ከፋፍለን እናያለንና መንግስተ ሰማይ ወደፊት ልንደርስባት የምንጓጓላት ግብ ብቻ ሳትሆን አነሳሽም ምክንያት ናት። በጣም የሚገርም ነገር እግዚአብሔርን ከማገልገል ስራ ከመስራት የሰማዩን አይቶ የምድርን ከመጸየፍ አንጻር ብዙ ሰዎች እጅና እግራቸውን አጣጥፈው ወደ ሰማይ አንጋጠው ምጽአቱን ይጠባበቃሉ። ጌታ ተገልጦ ወስዷቸው በዛ ሰማይ እንዲያኖራቸው ከመናፈቅ የተነሳ አንጋጠው ይጠብቃሉ። መጽሐፍ ቅዱሳችን እዚህ ምድር ላይ ስንኖር ይህንን የሚያክል ተስፋ በሰማይ ካለልን ይህንን የመሰለ ተስፋ በሰማይ ካለልን
እሱን እንድናገለግል ለሱ ክብር እንድንኖር እንዲያነሳሳን ነው እንጂ የሰማዩን አንጋጠን በመጠባበቅ እንድንኖር አይደለም መጽሐፍ ቅዱስ የሚናገረው። ስለዚህ ክርስቲያኖች ምን መሆን አለባቸው? ይህንን የመሰለ ተስፋ ካላቸው ሊነሳሱ ይገባል ማለት ነው። እግዚአብሔርን ለማገልገል፣ ለመቀደስ፣ ለመስበክ፣ ለማስተማር፣ ያለንን ለመስጠት፣ በእግዚአብሔር መንግስት ላይ ኢንቨስት ለማድረግ ባለን ኃይል ሁሉ ጨርቄን ማቄን ሳንል ልንነሳሳ ይገባል። ስለዚህ ልንነሳሳ ይገባል ማለት ነው። ምክንያቱም ዕብራውያን ምዕራፍ 11 ላይ ስንመለከት የእምነት አርበኞች እንደነ አብርሃም ያሉት ሰማያዊቱን ኢየሩሳሌምን እጅ ያልሰራትን የሰው ልብ ያላሰባትን ሰማያዊቱን ኢየሩሳሌምን ይጠባበቁ ስለነበረ እንግዳና ምጻተኛ ሆነው ኖሩ። ሰማይ ሲጠባበቁ ምድርን ድል በመንሳት ኖሩ። የጽድቅ ኑሮ ኖሩ። አሸናፊ የሆነ ኑሮ ኖሩ። ክብር ለእግዚአብሔር ይሁን። ኢየሱስን ስትመለከቱ ዕብራውያን ምዕራፍ 12 ላይ ምን ይላል? ኢየሱስ ክርስቶስን ስትመለከቱ ዕብራውያን ምዕራፍ 12 ላይ እንግዲህ እነዚህን የሚያህሉ ምስክሮች ካሉልን እኛም ሸክምን ሁሉ ቶሎ የሚከበንን ኃጢአት አስወግደን የእምነታችንን ራስና ፍጻሜ የሆነውን ክርስቶስን ተመልክተን በፊት ለፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በሰማያት በግርማው ቀኝ ተቀምጧልና። ወገኖቼ ኢየሱስ እንኳን ምድር ላይ ያንን የመሰለ ዋጋ የከፈለው ሰማይ ያለውን ክብር አይቶ ነው። እኔና እናንተ ምናችን ሞኝ ነው? ከዚህ ዓለም ከንቱ ኑሮ እኮ ነው ያዳነን። ለሰማይ እንድንኖር ነው ያዳነን። ክብር ለአምላካችን ለእግዚአብሔር ይሁን። ለሰማይ እንድንኖር እግዚአብሔር አድኖናል። ስለዚህ ወደፊት የምናገኘውን ተስፋ እንድንጠባበቅ ያነሳሳናል ማለት ነው። በአጠቃላይ የምድር ኃላፊነታችን እንድንወጣ እንጂ በራስ ወደ መርካት ወይም ወደ ግዴለሽነት የምንጠባበቀው ተስፋ ሊመራን አይገባም። ግዴለሽ መሆን የለብንም። ታዲያ ኃላፊነታችንን እንዴት እንወጣ የሚለውን 4 ነጥቦችን ልናገርና የዛሬውን መልእክት አጠቃልላለሁ። በምንድነው ኃላፊነት የምንወጣው? 2 የመጽሐፍ ቅዱስ ክፍሎችን አነባለሁ። ዮሐንስ ራእይ 22 ከቁጥር 6 እስከ 11 ያለውንና ከ18 እስከ 19 ያለውን ላንብብላችሁ። እንደዚህ ይላል። ከ6 እስከ 11 እንደዚህ ይላል። እርሱም እነዚህ ቃሎች የታመኑና እውነተኞች ናቸው። የነቢያትም መናፍስት ጌታ አምላክ በቶሎ ሊሆን የሚገባውን ነገር ለባሪያዎቹ እንዲያሳይ መልአኩን ላከ። እነሆም በቶሎ እመጣለሁ። የዚህን መጽሐፍ ትንቢት ቃል የሚጠብቅ ብፁዕ ነው አለኝ። ይህንን ያየሁትና የሰማሁት እኔ ዮሐንስ ነኝ። በሰማሁትና ባየሁት ጊዜ ይህንን ባሳየኝ በመልአኩ እግር ፊት እሰግድ ዘንድ ተደፋው። እርሱም እንዳታደርገው ተጠንቀቅ፣ ካንተ ጋር ከወንድሞች ከነቢያትም ጋር የዚህን መጽሐፍ ቃል ከሚጠብቁት ጋር አብሬ ባሪያ ነኝ፣ ለእግዚአብሔርም ስገድ አለኝ። ለእኔም ዘመኑ ቀርቧልና የዚህን መጽሐፍ ትንቢት ቃል በማኅተም አትዝጋው፣
አመፀኛው ወደፊት ያምፅ፣ ርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅን ያድርግ፣ ቅዱሱም ወደፊት ይቀደስ አለ። ከቁጥር 18 ጀምሮ በዚህ መጽሐፍ የተጻፈውን የትንቢትን ቃል ለሚሰማ ሁሉ እኔ መሰክራለሁ፣ ማንም በዚህ ላይ አንዳች ቢጨምር እግዚአብሔር በዚህ መጽሐፍ የተጻፉትን መቅሰፍቶችን ይጨምርበታል። ማንም በዚህ ትንቢት መጽሐፍ ከተጻፉት ቃሎች አንዳች ቢያጎድል በዚህ መጽሐፍ ከተጻፉት ከሕይወት ዛፍና ከቅድስቲቱ ከተማ እግዚአብሔር ዕድሉን ያጎድፍበታል ይላል። እንግዲህ እዚህ ክፍል ላይ ምንድነው የተሰጠን ኃላፊነት? ቃሉን መጠበቅ። እንደ ነፍሳችን መልህቅ ቃሉን መጠበቅ አለብን። ቃሉን መሰረት ያደረገ ክርስቶስን ማዕከል ያደረገ በመንፈስ ቅዱስ የተሞላ አስተምሮ እየተቀበልን ቃሉን እየኖርነው ቃሉን ማካፈል አለብን። አንዴ ልድገም። ቃሉን መሰረት ያደረገ ህይወት፣ ክርስቶስን ማዕከል ያደረገ በመንፈስ ቅዱስ ኃይል የተሞላ ህይወት እየኖርን የኖርነውን ህይወት ለሌሎች ሰዎች ማካፈል አለብን። ቃሉን መጠበቅ ማለት ይሄ ነው። ቃሉን ወድሃለሁ ብሎ ወደ ደረት ማስጠጋት ሳይሆን ቃሉን መኖር፣ የኖርነውን ህይወት ደግሞ ለሌሎች ሰዎች ማካፈል፣ ይሄ ኃላፊነት ነው። ኃጢአተኛውን የሚያድን ጸጋ ነው እንጂ የተገለጠው በኃጢአት እንድንጸና የሚያደርግ ጸጋ አልተገለጠም። ስለዚህ ቃሉን በጥንቃቄ መያዝ አለብን። ቃሉን መንከባከብ አለብን። ምንም ሳይዛነፍ የኖርነውን ህይወት አንጠፍጥፈን ለሚከተሉን ሰዎች ማስተላለፍ አለብን። ለዚህ ነው ዋጋ እየከፈልን የምንኖረው። ምናችን ሞኝ ነው። እነዚህ ሞኞች አንጋጠው ቀሩ፣ ከሰሩ፣ ጎደሉ ሲሉን እኛም ምናችን ሞኝ ነው። ቃሉ ስለተሰጠን ዕለት ዕለት አመፀኞች ክፉን ነገር እያደረጉ እኛ ግን እግዚአብሔርን በመፍራት እንኖራለን ማለት ነው። ከ12 እስከ 15 ባለው ክፍል ላይ ደግሞ ጌታን የማገልገል ኃላፊነት አለብን። ከ12 እስከ 15 ያለውን ላንብብላችሁ። እንደዚህ ይላል። እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ሥራው መጠን ከፍል ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ። ወደ ሕይወት ዛፍ ለመድረስ ስልጣን እንዲኖራችሁ በደጆቿም ወደ ከተማይቱ እንዲገቡ ልብሳቸውን የሚያጥቡ ብፁዓን ናቸው። ውሾችና አስማተኞች፣ ሴሰኞችም፣ ነፍሰ ገዳዮችም፣ ጣዖትን የሚያመልኩም ውሸትን የሚወዱና የሚያደርጉ ሁሉ በውጪ አሉ። የሚገርም ነው። ያመነ ሕይወቱን በንጽህና የጠበቀ የዘላለም ሕይወት አለው። ያመነ እንዳላመነ ሰው የኖረ የዘላለም ሕይወት የለው። ያመነ እንዳላመነ ሰው የኖረ ሰው መዳኑ በምን ታወቀ? ያመነ እንዳመነ ሰው መኖር አለበት። እሱ ምን ይጠብቀዋል? የዘላለም ሕይወት። ያመነ ሕይወቱን በንጽህና የጠበቀ ደግሞም ተሰጥቶ ያገለገለ ሰው ደግሞ የዘላለምን ሕይወት ከዘላለም ክብር ጋር ከአክሊል ጋር ይወርሳል።
እኔ የዛሬ 35 ዓመት ኢየሱስን ተቀብዬ እሱን ለመከተል ወስኜ ለመከተል መወሰን ብቻ አይደለም ለማገልገል መወሰኔ የዘላለምን ሕይወት ብቻ ለማግኘት ሳይሆን አክሊልና ክብር ለማግኘትም ጭምር ነው። የዘላለም ሕይወት ስጦታ ነው። አክሊል ደግሞ አገልግለን የምንቀበለው ሽልማት ነው። ምን እያደረጋችሁ ነው? ጊዜያችሁን፣ ችሎታችሁን፣ ጸጋችሁን፣ ገንዘባችሁን፣ ትዳራችሁን፣ ሁለንተናችሁን ለኢየሱስ ክርስቶስ ክብር ከሰጣችሁ ይህንን ሽልማት ትቀበላላችሁ። ግን እድል ተሰጥቷችሁ ሳታገለግሉ ዘመናችሁን በከንቱ አሳልፋችሁ ከትንታግ እሳት ውስጥ እንደሚወጣ ሰው ቤቱ ሲቃጠል ንብረት ሳይዝ እንደሚወጣ ሰው ብትወጡ የዘላለም ሕይወት በጸጋ ስለሆነ የዘላለምን ሕይወት ታገኛላችሁ። ግን ዘመናችሁን ተምችና ኩኩባ ስለበላው አክሊል የሚባል ነገር አታገኙም። ስለዚህ ዋናውን ይዘናል፣ የዘላለምን ሕይወት። ለትርፉ ደግሞ በቀረልን የሕይወት ዘመናችን መትጋት አለብን። ገና አልረፈደም። ይሄ ትምህርት አሁን ዛሬ የሚሰጠው ረፈደብኝ ለምትሉ እንዳረፈደባችሁና ከዚህ በኋላ ባለው ዘመን እንድትቀጥሉ ነው ማለት ነው። ክብር ለእግዚአብሔር ይሁን። በሶስተኛ ደረጃ ምን ማድረግ አለብን? ሕይወታችንን በንጽህና መያዝ አለብን። ቁጥር 17 ላይ መንፈሱና ሙሽራይቱ ና ይላሉ። መንፈሱ የት ነው ያለው? ሰማይ ላይ ነው ያለው? ምድር ላይ ነው ያለው? የርስታችን መያዣ የሆነው መንፈሱ ቤተክርስቲያን ውስጥ ነው ያለው። ኢየሱስ ከሄደ በኋላ በ50ኛው ቀን ወደ ምድር የመጣው መንፈስ ቅዱስ ቤተክርስቲያን ውስጥ ነው ያለው። መንፈስ ቅዱስ ምን ይላል? ኢየሱስ ወይ ቶሎ ና ይላል። ቤተክርስቲያን ምን ትላለች? ኢየሱስ ወይ ቶሎ ና ትላለች። መንፈሱና ሙሽራይቱ ና ይላሉ። የሚሰማም ና ይበል፣ የተጠማም ይምጣ፣ የወደደም የሕይወትን ውሃ እንዲያው ይውሰድ ይላል። በንጽህና ይሄ ለሰው ሁሉ ነው። እዚህ ቤት አሁን ላላችሁ ለአማኞችም ለማታምኑም ጭምር ነው ይሄ መልእክት የሚተላለፈው። ክብር ለእግዚአብሔር ይሁን። እሱን የሚጠባበቅ ሕይወት መኖር በንጽህና። ሌላው አራተኛው የኢየሱስ ክርስቶስን መመለስ መጠበቅ ያስፈልጋል። መጠበቅ ማለት አንጋጦ መጠበቅ አይደለም። የተሰጠውን ኃላፊነት እየተወጡ መጠበቅ፣ መታዘዝ፣ በጽድቅ በቅድስና መኖር፣ ደሞም ላልዳኑ ሰዎች የምስራቹን ወንጌል መናገር። እንግዲህ ዮሐንስ 22 ምዕራፍ ያለውን ስለ መጨረሻው ዘመን አስተምሯል። በዔድን ገነት የሰው ልጅ ታሪክ የተደመደመው በሚያሳዝን አበሳና ኩነኔ እርግማን ነው። ዮሐንስ ራእይ በአዲስ ኪዳን ደግሞ የሚደመድመው እርግማን የሌለበት፣ ኩነኔ የሌለበት፣ ሐዘን የሌለበት፣ ስብራት የሌለበት የከበረ ሕይወት ከላይ እንደሚጠብቀን ነው። ስለዚህ ሁላችንም ይህን የሰማነውን ቃል እያሰላሰልን ኢየሱስ ሲገለጥ ያለ ነውር ያለ ነቀፋ በፊቱ ቀርበን የዘላለምን ሕይወት ከዘላለም ክብር ጋር የምንወርስ ያድርገን።
ጌታን እጅግ አድርጌ አመሰግናለሁ። የዛሬውን ትምህርት እንግዲህ በዚህ አጠቃልያለሁ። የምትሉ